ሩሽን ሰርግ እንዳይካሄድ ለማስተዋገል አልተቀበልክም? ሃይሚን ለማገት ብር አልተቀበልክም? ፋይሉን አውጣው የምታረጉትን ነገር እንዳለ ያው ሀክ ያረኳችሁ ነው። አይታላ ራስ አይደለም ራሴ ነኝ። አንተ ነህ የርባታ መጣለ እየርሱን ተናራል አምራ ነኝ። ምን ልትሆን ነው? ምን ልታረገው ነው? ምን ልታረገው ነው? ካሜራውን ተው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን ክብስፋ ያው ፋሚሊ ሰሞኑ ብዙ ነገሮች ተፈጥረው እነሱን ጉዳዮች ለማስተካከል ደፋ ቀና እያልን ነበርና በሚገርም ሁኔታ ደግሞ ደስ በሚል ሁኔታ ብዙ ነገሮች ተሳክተውልን ለኛም ጥሩ ስራዎችን ያው ሃይሚን ያስደስተ ስራ ሰርተን ነበር ከዚህ በፊትም። ምክንያቱም ባለፈው እየተደረጉ የነበሩ ነገሮች የሆነ እሷን ለማገት ሲሯሯጡ የነበሩ ሰዎች ፋይልስ ሙሉ በሙሉ በሚባል ደረጃ ሰተናታልና አሁን ላይ ደግሞ ከዛ የባሰ ነገሮች እየተፈጠሩ ነው። ቤተሰብ ሰሞኑ እዩ ጠፍታለች። አዎ ግልጽ ነው እንደጠፋች ሁላችንም እናውቃለን። ግን የሷ መጥፋት ዝም ብሎ አይደለም። ቤተሰብ ነገሮች ተረጋግተው እንዲረሱላትና ከዛ መቼ የምትጠፋ ሰው አይደለችም። ምክንያቱም በዚህ በትንሽ ነገር የምትፋታ ሰው አይደለችም። የመጣችበት ርቀት ማየት አለብን። ከርቀት ነው የመጣችው። ርቃም እንደምትሄድ ግልጽ ነው ከማንም በላይ ማለት ነው። እና ምንድነው ዛሬ ላይ የሷ ተላላኪ የሆነ ልጅ አለና ምንድነው እየሰራ የነበረው ፋይል ሀክ አድርጎ አቡኪ ልኮልኛል ፋይሎች። ያን ፋይል ለሱ አሳይተ ነው ይሄ አንተ ነው ወይስ አይደለም እንለዋለን። ቤተሰብ እኔ በጣም መታገስ ነው ያቃተኝ። እኔ አውቀዋለሁ ሰፈር ላይ የሚዞር ልጅ ነውና ምንም አይነት በቃ አላማው የሆነ ሰውን ለመጣል ሰውን የሆነ ላልተገባ ነገር የማድረግ ስራ ብቻ ነው የሚሰራ ሁሌ። ያ ድምጹ ደግሞ ከዚህ በፊትም እኔ በብዙ ነገሮች ስለማቀው ድምጹ አሰማዋለሁ ማለት ነው። ምክንያቱም ቪዲዮ አላገኘንም እስካሁን በሪከርዶች ነው ይሄን ሁሉ ስንሰራ የነበረው። ያሱ የራሱ ሪከርድ በነገራችን ላይ ወደ ክስ መሄድ እንችላለን። ምክንያቱም ድምጹ ከማንም በላይና ከምንም በላይ ማስረጃ ሊሆን ይችላል። እዛ ግዴታ እዚህ ጋር ቪዲዮ ምናምን የሆነ ነገር ወንጀል ሲሰራ ቪዲዮ መያዝ የለብንም። ይሄ ከማንም በላይ ፋይል ነው እና ቤተሰብ ምንድነው ከዚህ በፊት ራሱ ባለፈው ፋይሎችን ለብሩክ ካሜራ ማሰተን ነበር። ከዛ ባለፈ ደግሞ ልጁን በአካል አግኝተን አንፋታውን በነገራችን ላይ ማለት ነው። ስራው በጣም የሚደብር ስራ፣ በድጋሚ እንደዚህ አይነት መጥፎ ስራ እንዳይሰራ አድርገን አስጠንቅቀን ነው የምንለቀው ውድ ቤተሰቦቻችን። እና ምንድነው ያን ደግሞ ለማድረግ አቡኪን ደውዬለታለሁ። አቡኪ ሪከርዶችም ተጨማሪ ሪከርዶች አሉ ለእናንተም የምናሰማቸው ይሆናል። ራሱንም ናብየዋለሁ እዚሁ እናንተ ባላችሁበት ስልኩ ይዞ ይመጣል። እሱም ስልኩ እያፈላለገ ነበር። ለዛ ነው ቪዲዮ አስጀምረ ጠብቀኛለኝ እና ስልኩ ይዞ ሲመጣ ቀጥታ እንደውለታለን። እዚህ ያለን በት ቦታ ድረስ ጠርተ ነው ዋጋውን እንዲያገኝ እናደርገዋለን። በእርግጠኝነት ማለት ነው እሱ ራሱ እንደሆነ እኔ እርግጠኛ ነኝ ከማንም በላይ ድምጹ ስሰማው። ብራዘር እንዴት ነሽ? ሰላም ነው አለክ አለን ተሳክቷል። እንግዲህ ያው ስልኩን አገኘ ስራ ላይ ስልኩን አገኘሽ? አዎ ስልኩ አግኝቻለሁ። ኧረ እባክህ ጸዴ ነው። ኧረ ከምንም በላይ ስልኩ አግኝቻለሁኝ። እስቲ በቃ እንደውለታለን። ሰላም አትላቸው ቤተሰቦችን ስራ ላይ በጣም ቢዚ ነው። እስካሁን እየለፈው ነበርና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን። ያው እንግዲህ እየለፋለት ያለውን ነገር ልጁ ስለታወቀ ቀጥታ ራሱን ጠርተን ያለውን ነገር እያስጨረስን እንገኛለን። ስልኩ እየፈለኩኝ ነበር እስካሁን። በየቀኑ ነው አዳዲስ ስልክ የሚቀይረው። ዛሬ የቀየረውን ሲም ነው ይዤ የመጣሁት ማለት ነው። ያንን ደግሞ አሁን ደውለን ከእናንተ ፊት እንጠራዋለን። በጣም ዋጋውን ነው የሚያገኙ ማለት ምናምን እንለዋለን። ብቻ እንዴት እንደዚህ ሰው ሌሎች ላይም እንደዚህ ብዙ ስራዎች ሲሰራ ነበር። ቤተሰው ከምንም በላይ በሃይሚ ብቻ በኩል ሳይሆን ብዙ ክስ አለበት ከዚህ በፊት። አዲስ ስልክ ነው ይሄ። እሺ ደውለት እስቲ። አንተ ልጁ በእናትህ በጣም አረመኔ ነው አሉ። ያው ስለ እንትኑ ስለ ታሪኩ ስሰማ ኦኬ በጣም አረመኔ የሆነ ልጅ ነው አሉ። ያው ጀማውን ይዞ እንዳይመጣ እንፈራለን። አረ ምንም ቢያመጣ ቢሰው አንሰማውም እኛ ፋይል በህግ ምን ይሰውልለት ነው። እስቲ ማን ነበር ስሙ ያሉኝ? ሳንጃው ነው ያሉት። ሳንጃው ሄሎ ሳንጃው ሰላም ነው አለን ይመስገን። ማልበል እኔን እንኳን አታውቀኝም። ፈልጌ ነበር ለስራ ጉዳይ። ለምን አይነት ጉዳይ? ስራ ነው ያው የሆነ ሰው አለኝና እሱን ሰው የሆነ አደብላሽ ፈልጌ ነበር። የት አካባቢ ነው? ሰፈሩ ውስጥ እዚህ 03 አደባባዩ ጋር ነኝ። ያቺ ግሪን ኤሪያ ጋር ማለት ነው። ኦኬ ምን አይነት ስራ እንድሰራለን ፈልገው? እንደገደው ነው ወይስ? አይ እንደዚህ የከፋ ነገር አይደለም ወንድሜ፣ እዚሁ ችግር የለውም። ብቻና ተዋውለን ያ ነገር ከተስማማበት ችግር የለውም። በቡላችን ጸዴ ከሆነ ችግር የለውም። ስራውን መጀመሪያ መወያየት አለብን። እንደሚከብድ ስራ ግን አይደለም፣ ቀለል ያለ ስራ ነው። ብቻዬን እንኳን መምጣት አልችልም። የምትፈልጉኝ ከሆነ አንድ ቦታ ላይ መጣችሁ እኔን ማግኘት ትችላላችሁ።
አረ ፕሊዝ አሁን ፈልገን ነው አስቸኳይ ስራ ስለሆነ ነው። ካንተ ውጪ ብዙ ስራ የሚሰሩ ልጆች አሉ በነገራችን ላይ። ይሄ ስራ ከዚህ በፊት በስራ ጎበዝ ስለሆንክ እንደዚህ አይነት ኔጌቲቭ ነገሮች በመስራት ጥሩ ስለሆንክ አንተን እናሰራ ብለን ነው እንጂ ብዙ ሰዎች አሉ። ይሄን ካልፈለክ ደግሞ ችግር የለውም። ብዙ ሰዎች እያልካ ታስፈራራኝ። ማሰራት ከፈለክ ሄድ አሰራ። ታዲያ ለስራ ነው ወይስ ለቀልድ ነው? ብራዘር ያው ፕሊዝ አንተ እንደፈለግ ነው እና በቃ እዛ ግሪን ኤሪያው ጋር እኮ ስራችሁ ምን አይነት እንደሆነ ካነገራችሁ በስተቀር ለእኔም ራሱ ሪስክ ሊያስወስደኝ ስለሚችል እንደዚህ ቶሎ መምጣት አልችልም። እሺ እንትን ነው አንድ የሚኮረከም ልጅ አለ። የሰፈሩ ጠምሻ ነው የሚኮረከም። ስራዎቹ ስላልተመቹን አንድ ሰው ብቻ ነው የምታስተናግድልን። አሪፍ ዋጋ እንከፍላለን። እና ታዲያ የሰፈሩ ጠምሻ ከሆነ ለምን ራሳችሁ እዛው አጨርሱ? እኛ ያው እጃችን ማስገባት ማጨማለቅ ስላልፈለግን ነው። ትሰራለህ አሰራም? ይቅርታ ብራዘር፣ ማጨማለቅ ስትል ያው ዞሮ ህግ ወደ እኔ ሲመጣ ወደ እናንተ መምጣቱ አይቀርም። ገባ? የተደበቀ ነገር ነው ወንድም፣ ለምን እንትን ትለናለህ? ለማንኛውም ብዙ እንትን ማለት አልፈልግም። ከሰዎች ጋር ነው የምመጣው። አንድ ነገር ችግር እፈጥራለሁ ምናምን ብላችሁ የምታስቡ ከሆነ ራሳችሁ ላይ ችግር እንደፈጠራችሁ አስቡ። ኧረ ችግር የለውም እና ብራዘር፣ ካንቺ ጋር ጸብ የሚፈልግ የለም። ሰላማዊ ሰው ነን እኛ። እሺ ለማንኛውም ልጁ ምን አይነትና ቁመቱና እድሜውን ትነግሩኛላችሁ? አሁኑኑ ካሽ ወይ በቴሌ ብር የምትጠቀሙ ከሆነ እንድትልኩልኝ እፈልጋለሁ። አለበለዚያ ችግር የለውም። እሱ በአካል ተገናኝተን እናወራለን። ይኸውላችሁ እኔም የምሰራው ነገሮች በጣም ሪስክ የሚያስወስዱ ነገሮች ናቸው። አንድ ግለሰብ ከዚህ በፊት እኔን ወደ ፖሊስ ጣቢያ ጠቁሞብኝ ነበርና አንጀቱ ነው። እንደዛ አይነት ሰው አይደለንም እኛ፣ እንደዛ አይነት ሰው አይደለንም። እሺ ለማንኛውም ወደ መናኸሪያ አካባቢ ነኝ። አሁን በሞተር መጣዱ ሞተር አስቀምጪ ምናምን ነው መመጣው ቤት አካባቢ። ችግር የለውም ችግር የለውም። ጠብቁኝ። እሺ እመጣለሁ ከ10-15 ደቂቃ በኋላ። እሺ አያስታውስ ይሄ ዋጋውን ያገኝ አንተ አየህ፣ ብዙ ስራዎች ይሰራል ማለት ነው። ከዚህ ብዙ ስራዎች ይሰራ ነበር ቢስም ማለት በጣም አረመኔ ነው። ስለ እንዴት አንተ ከሱ ጋር ተገናኛለህ? ሰውን ነፍስ ለማጥፋት ራሱ እንዴት እንደሚቀበል አሁን የደወልንላት የሆነ የሚሰራ ስራ አለ እንደዚህ የሚመታ ሰው አለ ብለህ ነው በቃ ሙሉ ህይወቱ በሙሉ የጨቀየ። እኔ ከህግ ጋር ችግር የለውም ማለት ብቻዬን እንደዚህ አይነት ነገር ውስጥ አልገባም። ብዙ ሰዎች እጃቸው ያለበት ሰው አለ እንደዚህ አይነት የበደላቸው ሰዎች ስላሉ ከነሱ ጋር ሁላ ቤት አድርገን አሁን እንዲናርግ ካሜራማን፣ ምክንያቱም ካሜራ መኖሩን ካወቀ ሌላ ነገር ነው የሚያስበውና ካሜራማን ካሜራውን ቢደብቀውስ? እንደዛም ይቻላል ይቻላል። እንደዛ እኮ ካሜራውን ደብቆት ከእንትን ቢል ይሻላል። ምክንያቱም ልጁ እንዴት እንደሚይዙት አይተዋል አይደል? አይ አይቻለሁ። እንዴም እኮ ለኛ ማን ነው ካሜራ መኖር እኮ ነው አሪፍ። ለምን ብትል እኮ ትክክል ሌላ ኔጌቲቭ ነገር እንዳያደርግብን ማለት። ስለዛ ካሜራውን ትንሽ ሾገጥ ያድርገውና ያው እኛ ኖርማል በቃ ካሜራማን ምንም ነገር ቢፈጠር ወደ ኋላ ብለህ ትቀርጻለህ እንጂ ምንም ነገር ትንሽ ወደ ኋላ ጠጋት አድርገዋለህ። በቃ እዛች ጋር አድርጊ። በቃ እንደዛ ደብቀው በቃ እስቲ ገብተንልሻል እኛ እስቲ በቃ ያው እንደዚህ አድርገን በቃ ያሉት ነገሮች ያው አብረን መንፈታ ይሆናል። ይሄ ማስረጃ ነው፣ እዚህ ጋር የሚያዝ ነው ማስረጃ ነው። እንትን የምንለው እኛ ከእንትን ጋር አይደለም ከግለሰብ ጋር አይደለም የምንጣለው። ገብቷችሁ አይደል? ይሄ ለሀገርም አሸባሪ እንደ አሸባሪ ነው የሚቆጠረው እንደ ሀገር ማለት አንድ ይመነን እንጂ ቤተሰብ ማለት እዚህ ጋር ጠርተ ነው ሌላ ነገር ቢሆን ችግር የለውም እኮ የሆነ ነገር እናሰማዋለን። ይሄ ነገር አንተን አይደለም ነው ምንለው ቀድሚያ ማለት ነው። ምንም አያመጣም። በዚህ በጠራራ ፀሐይኛል አደጋ ላይደርስብን አይችልም። ለምን ካሜራ መኖሩ ራሱ ቢያ ችግር የለውም ለኛ ማለት ነው። አይሰራልም አያወራህም መኖሩን ካወቀ አሁን እኮ ነፍስ አጥፋልን እንኳን ነው መጥቶ ይሄ ነገር አንተ ነው ወይስ አይደለም? ይኸውልህ እሱ እኮ አንተ ድብቅ የሆነ ሰው ነው አይደለም። ካሜራ ፎቶ አይነሳም። ችግር የለውም። በቃ እኛ በቁጥጥር አስር ገብቷል። አንዴ ከዚህ በላይ ያለውን ነገር አብረን ምን ይሆናል? ምንም አያመጣም። ቤተሰብ በዚህ በቀንኛ አደጋ ሊደርስብን አይችልም። ምንም ሰዎች ሰብስቦ የሚመጣ ብቻውን ከመጣ ግን እኔ ብጠፈጥፈው ደስ ይለኛል። እንገርና እንደዚህ በጣም መጥፎ ሲራ ሲሰጠስ የነበረ ሰው ኧረ ምንም አያመጣም አንተ እና ያው እስኪ እንትኑ ሪከርዱ ተቀብላል አሰማኝ እስኪ ያው ስልኬን እስቲ በዚህ ነው ያው ቢሰው ሲዋዋል የነበረበት ሪከርድ ነው የምናሰማው። አሁን ላይ ተደብቄን ያሉት እንግዲህ ነገሮችን እያስተካከልኩ ነው እያጠሩ ነው የሚገኙ። ለማንኛውም ይሄ ሰሞኑ ያስኩት ሪከርድ በሂሳቡ እንዳልተስማሙ ልነግርሽ የብሩክንም ጉዳይ እያጣሩ ነው። የሀይሚ ጉዳይ ችግር የለውም ጨርሻለሁ። ያንቺን ፍቃድ ብቻ ነው እየጠበቁ ያሉትና ሂሳቡ እንዳልተስማማው ልነግርሽና ለማሳወቅ ፈልጌ ነው። ለማንኛውም ሂሳቡ ማጨረሽ ሊንክ ሆነ
እኔም ስሩን ለመቶ የተዘጋጀው ለማንኛውም እዩ በሃይሚና በብሩክ ሰርግ ሰምቻለሁ። ለማንኛውም እያንዳንዱን ነገር ለመጨረስ ራሱ ነው ይድምጽ አሁን የሰማችሁት ነው። አሁን ጠርተህ ነው ብቻ መተግበር ነው እንጂ ጨርሰልሻለሁ። እሱ መሆኑን ካረጋገጥን በኋላ እርምጃ ነው የምወስድበት ቀጣይ ማለት። ለማንኛውም ግን ይሄ ይሰራ ሪስክ እንዳለው እንድታቂድ ነው የምፈልገው። በቃ እኛ ምንም ነገር ፋይል ከዚህ በላይ ፋይል የለም። ቢሰብ ቆይ ለራሱ ታሰማዋለህ። በቃ እዚህ ጋር ያዘው። ቆይ ለራሱ ታሰማዋለህ እዚህ ሲመጣ ማለት ነው። እና እንዴት የወረደ ስራ ሲሰራ እንደነበር እሱ ነው እንዴ እሱ ነው። ሰላም ነው ብራዘር፣ እንዴት ነሽ? እኛ ነበር ነው የደወልነው። ምንድን ነው ተሸፋፍናል? እንትኑ ማውጣታችን ማለት ለማውራት እንዲመቸን። ለምን ፍሬ በግ ያስጠይቀኛል? እዛው ያው የጠራንበት ጉዳይ ወንድሜም ደውሎልን ነበር። ከዚህ በፊት የምንሰራቸው ስራዎች አሉ። ከዛ በፊት ማለት ነው አንድ ሀሳብ አለን። የምታጠፋልን ሰው እንዳለ ሆኖ የምናሰማ ነገር አለ። የሆነ ሲሰራ የነበረ ነገር ማለት ነው። አይ ምናሰማ በግልጽ ነው የምንነግረው። እሺ ቶሎ ሰው ይዛ አልመጣማ ችግር የለውም። ኖርማል ኖርም ያ ሰላማዊ ሰው ነው። ምንድነው መሰለህ ማለት ያው አንድ ነገር ልንጠይቅ ነው እዚህ ጋር ገብቷል አይደል? ምንድነው ሃይሚ ላይ እያጤናችሁ ያላችሁትን ነገር እኔ ደርሼበታለሁና ያ ነገር እዩም ከፍልህን እኛ እንክፈልህና አቁም ይሄን ነገር ምን አገባ ማለት ለእንደዚህ አይነት ስራ ነው ወይስ ስራ ልታሰሩ ይጠራችሁ እኮ ያው ይሄም እኮ ስራ አይደል? ገንዘብ አልፈልገው ገባኝ አይደል? ይኸውልህ ምን ነገር የለም። እኔ እንደዚህ አይነት ነገሮችን አልሰራሁም። ሲቀጥልም ደግሞ እኔ የምሰራቸው ነገሮች የራሴ ነገሮች አሉ። እንደዚህ አይነት ነገር ደግሞ ሳንጃው ትባል አንተ አይደለም? ያው በሰፈር ስም ተውቁ ሳንጆ ተብዬ እኮ ሳንጃው አንተ ያው ወንድሜ አሁን የለም መወሻሸት አያስፈልግም። እኛ ወጣቶች ነን። አንተ ላይ ሌላ ነገር ለመጠንሰስ ምናምን ሳይሆን ከዚህ በፊት እየሰራው ያለው ስራ አለ። እንደዚህ አይነት ነገር ብር እንዲፈልገው ይኸውልህ ብር እኔ ነፍስ ለማጥፋት ከዩ ብር አልተቀበልክም። ነገሮችን ሰርግ እንዳይካሄድ ለማስተዋገል አልተቀበልክም። ሃይሚን ለማገት ብር አልተቀበልክም። በጨራሽ አልተቀበልኩኝ። ውሸት ነው። እርግጠኛ ነው ውሸት ነው። እርግጠኛ ፋይል አለኝና ፋይል አለን። ይሄ ነገር ለመጥፎ ነገር አይደለም። በጣም ይሻላል ወይ ምንም ፋይል ነው ወደ ታውቃለህ እንደሚ እዚህ ጋር ማለት ነው የሚከፍሉን ብር ከፍለን ስራን እንድታቆም ብቻ ነው። ገባ አይደል? ላንተም ጥሩ ነው። በሰላም ትኖራለህ። የተሳሳተ ሰው ምናምን እኔ ይኸውልህ እኛ ሌላ ነገር አናውጣ እዚህ ጋር ማለት ነው። ምንም የምትወጣው ነገር የለም። ገባ ምንም የምትወጣው ነገር የለም። አሳየው ምንም የሰራሁት ምንም ነገር የለም። የፈጸምኩትም የበደልኩትም ነገር የበደልከው ነገር አስፈላጊ ስራ መስሎኝ ነበር። ና ስማ፣ ቆይ ስማ፣ ስራን ስማ። ይሄ ማን ነው? ምንድን ነው የምሰማው? ያላደረኩት ነገር ይሄ ማን ነው? ምንድን ነው እንዴ? አርበጽ ይሄ ማን ነው? ቆይ አንተ አይደለም? ይሄ ሰላም ይገኝሽ አለን። አንተ ድምጽ አይደለም? እንግዲህ ነገሮችን እያስተካከሉ እየጠሩ ነው። ማን ነው? እሺ ይሄ ነገር ማን ነው? ይሄ አንተ አይደለም ነህ? እስቲ በደንብ እንስማው። እስቲ በደንብ እንስማው። በሂሳቡ እንዳልተስማሙ ልነግርሽ ብዬ አታውቀውም። እንደማያውቀው ሰው በደንብ እንስማው ሲላየው ጉዳይ ችግር የለውም ጨርሼዋለሁ። ያንቺን ፍቃድ ብቻ ነው እየጠበቁ ያሉትና ሂሳቡ እንዳልተስማማው ወንድም እዚህ ጋር ማለት ነው ብራዘር እኛ የምታረጉትን ነገር እንዳለ ይኸው ሀክ ያረኳችሁ ነው። አይታላል የራስ አይደለም ስትላላክ የነበረው ከሷ ጋር ስትላላክ የነበረው ምንም አዲስ ነገር የለውም። ምንም የጨመርነው ነገር የለም። ምንም ያጠፋነው ነገር የለም። ገባ ከኢየሩስ ጋር ግንኙነት አለ የለም? ይሄን ነው ፈልኩ። ማነች ኢየሩስ? ይኸውልህ ማንም ሆነች ማን ከኛ በላይ አንተ ታውቃታለህ። አሁን ከዚህ በኋላ ማለት ነው እኔ ልንገርህ እዚህ ጋር በገንዘብ ከፈለክ ችግር የለውም ይላክልሃል። ብራዘር እዚህ ሰውን እንትን ከምትል ችግር ከሌለ እኮ መጠየቅ ነው። ስራ ማለት ወጣት አይደለ እንዳይደብርም እንደዚህ ስራ ሰርቡኝ ነው እንዲጠራችሁ ስድብ አይደለም መኩርከም ነበር እንደ ስራ ማለት ነው። መኩርከመኛ እኔ ላንተ እዚህ አላጨቀኝም እንጂ እንደፈለክ ወይኔ እንትን ለትግሏስ እቺ ይሄዳሉ አትዛት መዛት እዚህ ጋር ምንም እንትን አይደለም። ቀን ማለት ነው ጉንዳናት መታም ጨለማን ጠብቀህ ነው እዚህ ሴራ የምጠነሰው አውቃለሁ። ኪስ ፍየል ኪስ አትልም ልንገርና ቀን ማለት ምንም አታመጣም። የሰማችሁ ወንጀለኛ ነው። የሰማችሁ ዙሪሱን እንጂ በአካል ያላያችሁት ነገር ምንም ወንጀለኛ ነው ብራዘር። አሁን ህግ ከጠራውበት ወደ ህግ ሳናስኬደው ይሄንን ነገር ቶሎ ብለህ እመንና አንተም ነፃ ወጣ እናውጣ።
ነፃ እናውጣክ እየለመን ነው። ይኸው በህግ የምትሄድ ከሆነ ለምን አትሄድም ታዲያ? በህግ እንሂድ። በህግ ሂዳ። በህግ እንሂድ ይሻላል። ታስፈራራኛለህ። ችግር የለውም ሂድ በህግ እንሄዳለን። ኧረ ቀላል ሄዳለሁ። ሂድ በህግ እንሄዳለን። ግን ይኸውላችሁ ገና እኔ ራሱ ጠይቃችኋለሁ። የሚመጣብን ነገር ግን እኔን እያስፈራራችሁ መሆኑን ገና ጠይቃችኋለሁ። ምንም አታመጣም። ገና እዛ ይኸውልህ ማረሚያ ማለት ነው። ስበሰብስ ትዝትብኛለህ። ምንም አታመጣም እባክህ። ምንም አታመጣም። ከህግ አትበልጥም። ምንም አታመጣም። ይኸውልህ ከህግ የምትበልጥበት አንተ ምንም የለም። ገባ አይደለ? ይኸውልህ ብራዘር ዝም ብለህ አትገልፍጥሽ። እሺ ራስን አይደለ እመን። እዚህ ጋር ማለት ነው ማንም የለም እዚህ። አዎ ራሴ ነኝ። አንተ ነህ ኢየሩስን ተላልከ አንተ አይደል? አምናን እኔ ነኝ። ምንም የምታመጣው ነገር የለም። መሄድ ትችላለህ። መሄድ ነው የምፈልገው። ኧረ እባክህ ተሳለዳለህ እንዴ? ይሄን ነው የምፈልገው። ጠንስሳችሁብኝ ነው ሲጀመር። ምንም አይደለ። ምን ልታረገው ነው? ምን ልታረገው ነው? ካሜራውን ተው። ምንም አታመጣም። ይሄ ማስረጃ ነው። አጥፎ ምንም የሚጠፋ ነገር የለም። ህግ ፊት ስንገትር ታወራዋለሽ። ያኔ ምንም አታመጣም። አሁን በሰላም ነው የተፈለገው። አይደለም እናንተ ነው የምጨርሳችሁ አሉሽ። ምንም አታመጣም። ወደዚህ ምንም አታመጣም። ምንም አታመጣም። ቆሻሻ አገኘ ነው። ምን ሲያደርግ እንደነበረ አያችሁታ። አምኑናል። በቃ አሁን እኛ ምንም ነገር እዚህ ጋር ህግ አለ። ህግ እስካለ ድረስ እኛን ምንም ሊያመጣብን አይችልም። ቀጥታ ይሄን ፋይል ቪዲዮ ከማንም በላይ ማለት ነው እና ይሄ ነገር እኛ ከምንም በላይ አሁን ወደ ህግ ነው የምንወስደው። እኛ አቅማችን አይፈቅድም። ከዚህ የሆነ ወንበዴ ጋር ለህግ እንሰጠዋለን። ከዚህ በላይ አምኗል። እኔ ነኝ ብሏል። ሃይሚ ላይ ሲዝት የነበረው እሱ ነው። ምን ልትሆን ነው? ምን አባ መልቶ ነው እገላችሁ አንተ የመላጣ ልጅ ምንም አያመጣም። የሌባ ልጅ አላወቀንም። ቤተሰብ ይሄ ፋይል አይታችኋል ሁላችሁም ማለት ነው። ምን እያደረገ እንደነበር ምን ሊሰራ እንደነበር እዚህ ራሱ ሲመጣ ለወንጀል ነበር የመጣው። ቤተሰብ እና ወንጀል እናሰራለን ብለን ነው ነበር የመጣው። እሱ ግን ምን አረጋ? እኛ እሱ የደረሰበት አንተ እኛ ላይ እጁን ያነሳል። ገባህበት እንገባለን። ይሄ ቪዲዮ ፖስቷለን። እዚህ ለምን ሚዲያ ላይ ነው የምንለቀው? እሱ አሁን ቪዲዮ ይለቀቃ አይለቁትም ብሎ እኛ ኩሽ ለማድረግ ነው። ምንም ነገር የሚመጣው ነገር የለም። ይሄን ቪዲዮ ደግሞ እንለቀዋለን። እሺ ማን እንዴት እንዳስነገጠኝ የሚያጠፋ እንዳለን ችግር የለውም። እኛ ማስረጃ ይዘናል። ቤተሰብ ይሄ ነበር የምንፈልገው። ይሄ ወደ ፖሊስም እንወስደዋለን። ይሄንን ነገር ለእዩም ለሃይሚም እንልከላቸዋለን። እዩ ይሄንን ነገር እንድትጠነቀቂ እንድትወጪ ከዚህ ነገር አይ ጠላቷን ማወቅ ራሱ በቂ ነው። በቃ የእዩ ስራ ታይቷል። በቃ ከዚህ በላይ እኛ በምንም ልናሳይ አንችልም። ያው ተስማምቷል። እኔ ነኝ ብሏል። ከዛ ፋይል አለ። እኛ በህግ ነው የምንሄደው። ከአሁን በኋላ ፖሊስ ይዘንበት ነው ቀጥታ ቤት ቦታው ድረስ የምንሄደው ማለት ነው። በያላችሁበት ይመቻችሁ።